ሳንታ ማለት ጀስት የኢየሱስ ክርስቶስን ስም ከቨር አፕ ለማድረግ የመጣ ካራክተር ነው። ኢቭን ወርዱን ሪአሬንጅ ሲያደርጉት ሰይጣን ይላል። Santa is literally Satan in disguise. If you think I'm overreacting, then just simply rearrange the letters of Santa's name and you will get Satan. የሚደረጉ ነገሮች chimney socks, reindeers, different kinds of pastries የሚደረገው ነገር በሙሉ ሪቹዋል እምነት አምልኮ የነበረው ነገር ክሪስማስ ውስጥ ተከቶ ማለት። Do you think you know the story of Christmas? What if I told you that Santa Claus, that jolly old man that everyone loves, came from a completely different story full of secrets that most have never heard of? ሰላም ቤተሰቦች እንዴት ናችሁ? ዛሬ እዚህ ጋር የመጣሁት ስፔሲፊካሊ ስለ ክሪስማስ ላወራ ነው። እንግዲህ ክሪስማስ አመጣጥ ሴንት ኒኮላስ የሚባል በድሮ ዘመን በ3ኛው እና በ4ኛው ሴንቸሪስ ላይ የነበረ ሰው ነው። ሪል ሰው ነው ይላሉ። አንዳንዶቹ ደግሞ it's just a fake fairy tale ነው ይላሉ። እሱ ሰው በዲሰምበር በዚህ በኮልድ ሲዝን ላይ ለህፃናቶች ጊፍት ይሰጣል፣ ጥሩ ስራ የሰሩትን ይሸልማል ምናምን እና እንደዚህ ሲያደርግ የነበረ ሰው ነው። የሱን ቀን ለማስታወስ ነው፣ የሱን ቀን ለማክበር ነው ብለው ከክሪስማስ ጋር አሁን ከቆየ ከተወሰነ ጊዜ በኋላ ክሪስማስ ብለው ማክበር ሲጀመር ከዛ የመጣ ነው ብለው ይሉ ነበር። The story of Santa Claus also begins in the 4th century with the death of Nicholas, a beloved Turkish bishop. The anniversary of his death became known as St. Nicholas Day. On December 6th, good children woke to gifts from the kindly saint. ከዛ የሆነ ጊዜ ላይ ሴንት ኒኮላስ የሚለውን አወጡትና ሳንታ የሚባል ካራክተር ተፈጠረ ማለት ነው። ባይ ዘ ዌይ ብዙ ሰዎች ሲናገሩ ሳንታ የሚለው ነገር ዝም ብሎ የመጣ አይደለም። ሳንታ ማለት ጀስት የኢየሱስ ክርስቶስን ስም ከቨር አፕ ለማድረግ የመጣ ካራክተር ነው። በዚህ ኢየሱስ ክርስቶስ ውልደት ሊታወስበት በሚችለው ቀን ኢቭን ወርዱን ሪአሬንጅ ሲያደርጉት ሰይጣን ይላል። Santa is literally Satan in disguise. If you think I'm overreacting, then just simply rearrange the letters of Santa's name and you will get Satan. ሁለተኛው ሪዝን ደግሞ ምንድነው? ይሄ ኦዲን የሚሉት የውሸት አምላክ አለ። ይሄ ምንድነው? በድሮ በኢሮፒያን ዘመን እነዚህ ስካንዲኔቪያን አገሮች እንደ ዴንማርክ፣ ይሄ ኖርዌይ፣ ፊንላንድ ምናምን እነዚህ አገሮች በጣም የድሮዎቹ ይሄ ኦዲን የሚሉት አምላክ ማለት ነው። the god of wisdom, the god of magic, the god of prosperity እንደዚህ አይነት ነገር ያሉ ያመልኩታል ማለት ነው። በእኛ ሀገር ልክ ባዕድ አምልኮ እንደሚባለው እዛ ደግሞ ድሮ በኢሮፒያን ዘመን የነበረ አምልኮ ነው። Before Christianity borrowed the winter festival, the Norse people celebrated Yule, and the figure they feared wasn't Saint Nicholas. It was Odin, the All-Father, the god of death and battle. እና ይሄ ኦዲን የሚባለው መንፈስ ክፉ መንፈስ ነው። ይሄ ነገር ይወጣል ብለው ያስባሉ ማለት ነው። መቼ? ኮልድ ሲዝን ላይ December ላይ ማለት። On the darkest nights of winter, Odin rode Sleipnir, a terrifying 8-legged steed that could gallop across the stormy skies. And he didn't travel alone. He led the Wild Hunt, a ghostly army of dead warriors. አሁን አይታችሁ ከሆነ ሳንታ እነዚህ reindeers I think በአማርኛ እንደ አጋዘኖች ማለት ነው። አጋዘኖች ስበውት ሳንታ ከፊት ለፊት እየሆነ በሰማይ ላይ ሲበር especially Christmas season ላይ ታዩታላችሁ በየቦታ። ይሄ ደግሞ ኦዲን የሚባለው መንፈስ እነዚህ የድሮዎቹ ኢሮፓውያን የሚያመልኩት አምላክ ማለት ነው። በሪል ሰይጣን ዲመን ተከትለውት በሰማይ ላይ ይበራል። ይሁን ሳንታ ይበራል እንደሚባለው ይሄ ነገር ምንድነው የሚያደርገው? ማታ ላይ ስንተኛ ይጎበኛናል ተብሎ ይታሰባል። ይሄ ኦዲን የሚሉት መንፈሳቸው ማለት ነው። ማታ ላይ ስንተኛ ህፃናቶችን ይጎበኛል። ጥሩ ላደረጉ ህፃናቶች ጊፍት ይሰጣል፣ ጥሩ ላላደረጉ ደግሞ ጊፍታቸውን አይሰጣቸውም እና እንደዛ አድርጎ ሪዋርድ ያደርጋቸዋል ተብሎ ነው የሚታሰበው። ስለዚህ ኦዲን የሚለውን ነገር እዚህ ጋር ማምጣት ስለማይችሉ ሳንታ የሚለው ካራክተር መጣና ያ ሳንታ ካራክተር the same ritual the same አይነት ፕሮሲጀር የሚያደርጉትን እነዛ የስካንዲኔቪያን ካንትሪስ ቅድም ያልኳችሁ እነዚህ ኦልድ ኢሮፓውያን እነሱ የሚያደርጉትን ካራክተር አምጥተው እዚህ ሳንታ ላይ ያደረጉ። Most notably Santa's 8 flying reindeer being compared to Sleipnir, Odin's 8-legged flying horse. People also believe they're the same figure because of the wild hunt of Odin. አሁን ዘመን ላይ ሳንታ ሲመጣ በአጋዘን ቀየሩት። ስሙን ሳንታ አሉት። ሳንታ እንዳልኳችሁ ሪአሬንጅ ታደርጉ ሰይጣን ይሆናል። ያንን ለወጥ አድርገው ካራክተሩን ሰሩት ማለት ነው። ሳንታ ትክክለኛ የሰይጣን ምሳሌ ነው። This poem introduced and popularized many of Santa's defining features. The character's roots stretch back much further, blending ancient history and myth with folklore from around the world. Among the most prominent influences is Odin, the chief deity in Norse mythology and a central figure of the pagan celebration of Yule. ምን ያደርጉ ነበር? እነዛ ቺሚኒያቸው ላይ ሳክስ ያስቀምጣሉ እና በዛ ሳክስ ውስጥ ሌሊት ልጆቻችሁ ሲተኙ ወይ እናንተ ስትተኙ የሚገባ መንፈስ አለ። እንግዲህ አስቡ ለክሪስማስ ላይ እንደምታዩት ይሄ ቺሚኒ ሳክስ አለ አይደል? በየቺሚኒው ላይ የሚንጠለጠል ሳክሶች። ከዛ ደግሞ አንዳንድ ሰዎች ደግሞ ፔስትሪስ የተለያየ አይነት ምግብ ያስቀምጣሉ፣ ያበራሉ ቺሚኒው ጋር። ለምንድን ነው ያ የሚደረገው? በዛ በሌሊት
ቀዳዳ ያለው የቺሚኒ ቀዳዳ ስለሆነ በዛ በኩል ሳንታ ይገባል። በድሮ ጊዜ ደግሞ ይሄ ኦዲን የተባለው ነገር ይገባል። አሁን ደግሞ ሳንታ ተቀይሯል። ሳንታ በዛ በቺሚኒው በኩል ይገባል። ጥሩ ስራ ለሰሩት ለህፃናቶች ታቸውን ትቶላቸው ይሄዳል። ተመልከቱ። አሁን እዚህ ጋር የኢየሱስ ክርስቶስ ውልደት የሚያስ ምንም ነገር የለም። ኢየሱስ ከጨዋታው አውጥተውታል። የለም እዚህ ጋር ዋናው ሪዝንም ሳንታ ተብሎ እንደዚህ ብለው በዚህ ዘመን በጣም እንደዚህ የሚያራግቡት ኢየሱስ ክርስቶስን ስም ከቨር አፕ ለማድረግ። The Bible says in 2 Corinthians 11:4 that Satan comes to masquerade himself as an angel of light. Satan's job is to steal, kill, and destroy, and he is stealing the glory away from Jesus by trying to overshadow Jesus and stealing the glory away from Jesus. አሁን ለሲዝኑ ኢየሱስ ክርስቶስ መሆኑ ቀርቶ ሳንታ ነው ሞር ፖፑላር። አሁን ህፃናቶች ክሪስማስ ስትሉ ሞር የሚያስቡት ጊፍት ነው። ሞር የሚያስቡት ጉድ ወርክ ነው። ሌላው ደግሞ ይሄው ከዚህ ጋር ተያይዞ አንዱ ከቨር ያደረጉት ምንድነው? ጥሩ ስራ መስራት ነው ሪዋርድ የሚያሰጠው። ሳልቬሽን ኤንድ ግሬስ የሚሉትን ነገር ከቨር አድርገውታል። በስራ ሆኗል። አሁን ሳንታ መጥቶ ሪዋርድ ያደርጋቸዋል። መቼ? when you do a good job። ልጆችን የሚያስተምሩት አሁን እሱን ነው። ጥሩ ስራ ስትሰሩ ሳንታ ሪዋርድ ያደርጋቸዋል። Santa Claus teaches a works-based salvation. Santa Claus teaches that in order to be rewarded, you have to have good behavior, and this is contrary to the Bible. ሌላው ደግሞ ምንድነው ያደረጉት? ሳንታ ኖርዝ ፖል ይኖራል ተብሎ ነው። ሳንታ ካሚንግ ፍሮም ኖርዝ ፖል ይባላል። ኖርዝ ፖል እንደምታውቁት ማንም አይኖርበትም። የትኛውም ካንትሪ ኦን አያደርገውም ኖርዝ ፖልን እና ምን አደረጉት? ሳንታ እዛ ይኖራል እና ያ ሳንታ ደግሞ ለክሪስማስ ጊዜ ይወጣል። ሶ ሳንታ ዩኒቨርሳል ነው፣ ወርልድ ዋይድ። ተመልከቱ እንዴት አድርገው እንደሚያመቻቹ። ሳንታ በክሪስማስ ቀን ይመጣል። ጥሩ ያደረጉትን ሁሉንም ያያል። በዓለም ያለውን ህዝብ ያያል። ምክንያቱም ከኖርዝ ፖል ይመጣል። ሳንታ በሁሉ ቦታ ባንዴ መገኘት ይችላል። ከዛ በኋላ ሳንታ ደግሞ ሪዋርድ የሚያደርጋችሁ እግዚአብሔርን በማመን ሳይሆን ጥሩ ስራ በመስራት። አሁን እዚህ ጋር የኢየሱስ ክርስቶስ ልደት የለም። ኮምፕሊትሊ የእግዚአብሔርን ካራክተር ሳንታ ይዞታል አሁን እዚህ ጋር። ምክንያቱም ይሄ ከነገርኳችሁ ነገር በሙሉ አንዱም ኢየሱስ ክርስቶስን ሪፕሬዘንት አያደርግም። ምንም ነገር ሳንታ ኢየሱስ ክርስቶስን ኦብቪየስሊ ሪፕሬዘንት አያደርግም። ይሄ የሚደረገው ነገር በሙሉ ሪቹዋል፣ እምነት፣ አምልኮ የነበረውን ነገር ክሪስማስ ውስጥ ተከቶ ማለት። Forget the jolly fat man in the red suit. The real origin of Santa Claus didn't bring toys to good boys and girls. He brought war. Santa is directly Satan, and all you have to do is rearrange that name, and that's exactly what you get. እዚህ ጋር እንደምታዩት ዲር ሳንታ የሚባል ሙቪ አለ 2024 ላይ ነው የወጣውና ተመልከቱ ይሄንን ክሊፕ። ይሄ ህፃን ልጅ ለክሪስማስ ሲዝን ዊሹን ይጽፋል። ሲጽፍ ዲር ብሎ የሚጽፈውን ተመልከቱ። ሳንታ አይደለም የሚለው SATAN ሰይጣን ብሎ ጻፈ። ከዛ ወረቀቱን ከላከ በኋላ ወረቀቱ የት እንደሚሄድ እዩት። ቀጥታ ወደ እሳት ባህር፣ አያችሁት? ወደ ሲኦል ይገባል ማለት ነው። ከዛ ሰይጣን ያን ፔፐር ያገኛል። ደብዳቤ ደርሶኛል ብሎ ይመጣል ይሄ ልጅ ጋር ማለት ነው። Who are you? What do you want? What do you mean, what do I want? It's me. Who? Me, I got your letter. ለዚህ ነው ያንዳንዱ ሙቪ ነግሯቸዋል። ገብቷቸዋል። ሰብሊሚናል የሆነ ሜሴጅ አለው። ሰይጣን እንደሆነ ሳንታ እዚህ ጋር እየነገራችሁ ነው ማለት ነው። ከዛ በኋላ ልጁ የጠበቅኩት ይሄን አይደለም ምን ሲል ቀየርና ተመልሶ ይኸው እንደምታዩት እዚህ ጋር ሳንታ ይሆናል ማለት ነው። ከዛ በኋላ 3 ውሾችን እሰጥሃለሁ if you give me your soul ይለዋል። ተመልከቱ ይሄ ሙቪ ነው እንግዲህ። በሙቪ እንደ ቀልድ አድርገው እየነገሯችሁ ነው። ይሄን ሁሉ የምናገረው ምንድነው? ክሪስማስን ስናከብር እንደምናውቀው የኢትዮጵያም ይሁን የዚህ ሀገር ክሪስማስ we don't know exactly which day ስቲል ብዙ ጥናት የሚያደርጉ ሰዎች ምን ቀን እንደተወለደ ኢየሱስ ክርስቶስ የሚያውቅ የለም። ግን አሁንም አንደኛ ፖይንቴ ምንድነው? ይሄን ቀን ክሪስማስ ነው ብለን ካከበርን let's make sure እርግጠኛ እንሁን the whole ፎከሳችን አይናችን በስጋ የተገለጠው ኢየሱስ ክርስቶስ ላይ መሆኑ ፎከሳችን እሱ ይሁን። ዛፍ ዲኮር ካደረግን ወይም ደግሞ ሄደን የሆነ ነገር ካደረግን this is for Jesus ንገሩት። እግዚአብሔር ይሄንን ቤት ዲኮር ያደረኩት ለአንተ ነው። ዛሬ ይሄንን ነገር የሆነው ኢየሱስ ክርስቶስ ላንተ ነው። አንተ የተወለድክበት ቀን ነው። ኢቭን ዶ ቀኑን እንኳን ባናቀው እርግጠኛ የተወለደበትን ቀን ጌታው ይሄ ላንተ ነው ብለን ቤታችንን ምናወራው ምናደርገው ነገር ሁሉ ፉሊ ዴዲኬት ማድረግ ያለብን ለኢየሱስ ክርስቶስ ነው። አንተ ተወልደሃል። ቀኑን ስለማናቀው ይሄ ቀን ላንተ ነው ዴዲኬት ያደረግነው። ሁለተኛ ሳንታ በመስኮት አውጥቶ መጣል። እሱ በፍጹም እኔ ሰው ቤት ውስጥ መኖር አለበት ብዬ አላስብ። ላይክ ሎጂክሊ ስታስቡት ሳንታና ጂሰስ ምን አገናኘው? አይ ሚን ኦነስትሊ አንዳንድ ጊዜ እግዚአብሔር ዲሰርመንት እንዲሰጠን መጸለይ ያስፈልጋል። ምክንያቱም ስታስቡት ሳንታ ኮምፕሊትሊ ከቨር ያደረገው ነው። ይሄ ካራክተር የመጣው የኢየሱስ ክርስቶስን ስም ከቨር አፕ ለማድረግ ነው። ሰው ለባረት አሁን በዚህ በክሪስማስ ሲዝን የኢየሱስ ክርስቶስ ስም መግነን ባለበት አይ ሚን ኢቭን ዶ ቀኑ እንኳን ኢየሱስ ክርስቶስ የተወለደበት ቀን ባይሆንም
ስሙ መግነን ባለበት ኢየሱስ ክርስቶስን መወለድ የምናስብበት ወር ላይ በየሄድንበት ሳንታ ነው፣ በየሞሉ ሳንታ ነው። ልጆች ሳንታ ቁጭ ብሎ ልጆች ከሳንታ ጋር ይነሳሉ። ተመልከቱ እንዴት አድርገው ብሬን ዋሽ። አሁን እርግጠኛ ነኝ ብዙ ህጻናቶችን ብትጠይቁ ለክሪስማስ ስለ ኢየሱስ ክርስቶስ ታሪክ ከሚነግሯችሁ ይልቅ ሳንታ ጊፍት ያመጣል፣ ሳንታ ተኝቼ ስነሳ ጊፍት ትቶልኝ ይሄዳል። እንደ ወላጅ ወይም ደግሞ ማናችንም ቢሆን የምናደርገው ነገር we need to be aware። ምክንያቱም ይሄ ሁሉ ለሰይጣን አንዳንድ ጊዜ ቀዳዳ ሊከፍት ይችላል የምናደርገውን ካወቅን። ሰይጣን በጣም ትንሽ ቀዳዳ ነው የሚፈልገው። ዋናው ሪዝናችን መሆን ያለበት ኢየሱስ ክርስቶስ ነው። ፎከሳችን የናዝሬቱ ኢየሱስ ላይ ነው መሆን ያለበት። so the moment ጠዋት ተነስተን ወይ ደግሞ ቤተሰብ ተሰብስቦ ወይ ስናከብር ወይ የሆነ ነገር ስናደርግ let's make sure that ይህንን ነገር ለኢየሱስ ክርስቶስ እንዳደረግ ነው። ጌታ ሆይ ይህንን ነገር የምናደርገው አንተ በቃ የተወለድክበትን ቀን ለማሰብ ነው ብለን ማድረግ። ለልጆቻችን ደግሞ ሳንታ ፌክ ካራክተር እንደሆነ መንገር አብሶሉትሊ ማወቅ አለባቸው። ምክንያቱም የምታደርጉት የምትሰሩት የምትበሉት የምትጠጡት ሁሉ እግዚአብሔርን ግሎሪፋይ ለማድረግ ይሁን ነው የሚለው አይደለ? ኦኬ ያን ቀን ክሪስማስ ነው ብለን ካከበር ነው let's make sure that Jesus is the one። ስሙ መጠራት ያለበት የሱ ነው። ልናመልከው የሚገባው እሱ ነው። ወሬያችን እሱ ነው። ነገራችን ሁሉ እሱን ማምለክ እሱን ወርሺፕ ማድረግ ነው ያለብን። ቀኑ የሱ እንደሆነ ለእግዚአብሔር እናሳየዋለን። ቤታችን አምጥተን ሳንታን በራችን ላይ አቁመን ወይም ደግሞ ቤታችን ውስጥ ከተን በቃ ሳንታ the whole attention ነው። ይሄ ሳይሆን ዋናውን የልደቱን ባለቤት የናዝሬቱ ኢየሱስ የእግዚአብሔር ልጅ ለኔና ለእናንተ ኃጢአት ሲል የመጣውን እናግን ነው። እሱ ነው ባለቤቱ። ቆማችሁ ቤታችሁ ላይ ተናገሩበት። ይሄ ላንተ ነው፣ ክብሩ ላንተ ነው፣ የምናደርገው ላንተ ነው። ሳንታ እዚህ ቤት ቦታ የለውም። ምንም አይነት ነገር የምናደርገው ሁሉ ክብሩ ለኢየሱስ ይሁን። አንተ ስለተወለድ ያንን ሪፕሬዘንት ለማድረግ ነው ብለን ጸልየን I think ክሪስማስን ሴሌብሬት ማድረግ እንችላለን። በተረፈ እነዚህ ባዕድ አምልኮ የመጡ ከድሮ የመጡትን ነገሮች I think ከቤታችን አውጥተን መጣል ይገባል ብዬ አስባለሁ። ምክንያቱም it has nothing to do with Christmas። ክሪስማስ ፒውርሊ ኢየሱስ ክርስቶስ የተወለደበት ቀን ነው። ይሄን ሜሴጅ ለማስተላለፍ ነው። I hope ብዙዎቻችሁ አንደርስታንዲንግ ታደርጉታላችሁ ብዬ አስባለሁ። let's make sure እርግጠኛ እንሁን በቀን ዕለት ኢየሱስ ክርስቶስ መክበሩ፣ ስሙ መጠራቱ፣ ስሙን ጠርታችሁ ማክበራችሁን ማለት ነው። thank you guys። በጣም አመሰግናለሁ ስለዳመጣችሁኝ። ያድናል ጌታዬ ያድናል ብቻውን ያድናል በህይወት ያኖራል ያድናል